እዚህ ቤት መምጣት አትችልም ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም ያማል ምን አባሽ ብር ስታጠፋሽ መሰሪ አይ ምንም ማናችሁ ሙሉ ማናችሁ ካምራን ጋር ተገናኝታችሁ የማይሆን ጨዋታ ብትጫወቱ ጸባችሁ ከኔ ጋር ነው የሚሆነው የእውነቴን ነው የምላችሁ የመጨረሻ ትጣሉኛላችሁ ፈልገው እሱን አይደል እንዴ ተስፋ እንድቆርጪ ያንቺ ጉልበት ሲያንስ የኔ ደግሞ ይጠነክራል ሲመስለኝ ግን እቺ ልጅ ሆፕ ሳትላት ቀር ምን ሳትራቀረ ሳታረግዛት ቀርም ደግሞ የነዋሚን ባለዳስ ኮንኩርስ ሳይገባችበት ድረስ ገባል ምን ነው ልጄ ተወልዶ እዚህ ቤት የመኖር መፍት የለውም እንዴ አሁን ገባኝ መጀመሪያውን አላማሽ ሌላ ነበር ነዋሚ ረፊ ያልኩሽ እኮ ነው ረፊ አሁን ሌላ ነገር ሳይከተልሽ ውጭ ብዬሻለሁ ነገራችን ላይ አምራን ላቶ ላይ ኩኑ ደም ነገር ልትናገር እንገራችሁ ከዚህ በኋላ አሁን ከተፈጠረው በላይ ምን እንዳይፈጠር ነው የኔ ልጅ መሆኑ መች ተረጋግጠና ነው የሁሉ ሴታፕ የምታስብ ኑሐሚን እንግዲህ ወይዘሮ ዝናሽ ያወራችውን ከባድ ሚስጥር በስተመጨረሻም ሰምታለች ማለት ነው ኑሐሚን ከዛ ቤት ምርር ብሏት ከዚህ በኋላ በቃ መውጣት አለብን ለለይኩን ንገረው ያለችው አባቷን እየጨቀጨቀችው ነበር ስለዚህ ከዛ ቤት ለመውጣት ባሰበችበት ሰዓት እንግዲህ የወይዘሮ ዝናሽ የጠላቷን ሚስጥር ሰማች ምንድነው ሚስጥሩ ወይዘሮ ዝናሽ ከለይኩ ሌላ ልጅ ወልዳለች ታሳድጋለች ሌላ ባል አላት ሁለት ህይወት ነው የምትኖረው ነው ማለት አስቡት እንግዲህ ወይዘሮ ዝናሽ አሁን ላይ የቤት እመቤት ናት ሃናን እንዴት እንደምታደርጋት ያያየን ነው ግን ከራሷ ጀርባ የተደበቀ ማንነት አላት ለይኩን የማያቀው ናሆም የማያቀው ኤሚ የማታቀው እንግዲህ አስቡት ስለዚህ ወይዘሮ ዝናሽ ማለት በባሏ ላይ የምትማግጥ ሴት ስለሆነች ነው ለዚህ ነው ኤርሚንም ከሱ ጋርም አብራ ለመተኛት የምታስበው ስለዚህ ኑሐሚን ከዛ ቤት ለመውጣት በፈለገችበት ታይም ላይ ሳታስበው ከባድ ሚስጥር መስማቷ እንግዲህ አሁን ላይ እዛ ቤት እንድትቆይ ያስችላታል ማለት ነው ከዚህ በፊት የሚያሳዝናት ማን ነበር ናሆም ሚስኪን ስለነበር ምንም ስለማያውቅ ግን አምራን ልትጎዳው እንደምትፈልግ ስለምታቅ ኑሐሚን አምራን እንደማትወደው ኑሐሚን ስለምታቅ ኑሐሚን ለምን አምራን ኤርሚን እንደምታፈቅረው ስለምታቅ ግን አሁን ላይ አንድ ለይኩን ያሳዝናታል ለምን ወይዘሮ ዝናሽ ተብዬ ማጋጭ የሆነች ሴት እንደሆነች ደርሳባታለች ኑሐሚን አስቡት በስተመጨረሻም ሳታስበው ነው የደረሰችባት ኑሐሚን አሁን ላይ እርጉዝ መሆኔ ከታወቀ ቤት ውስጥ ያሉት ሰው በሙሉ ውሻ ነው የሚያደርጉኝ ሰው ያደርጉኝም እያለች በተጨነቀችበትና በጣም ባሰበችበት ሰዓት ከዛ ቤት መውጣት በፈለገችበት ሰዓት ይሄን ሚስጥር መስማቷ በጣም እድለኛ ናት ብዬ ነው ማስበው ለምን ኤደን ተብዬው ከወይዘሮ ዝናሽ ጋር በመሆን እንግዲህ ኑሐሚንን የሆነ ፍንጭ እየፈለጉ ነው ማለትም ኤደን የኑሐሚን ሽንት ቤት መመላለስ ምንም እንዳላማራት ነግራታለች በጣም በተደጋጋሚ ጊዜ እየተመላለሰች ነው የሆነ ነገር ሆናለች ሳታረግዝ አትቀርም እሱንም ቀስ ብዬ አጣርቺ እደርስበታለሁ ያለች ነው ኤደን አስቡት ኤደን ለዝናሽ ነው የምትነግራት ዝናሽ ደግሞ ይሄ ነገር እውነት ይሁን ውሸት ሚለው ለማጣራት እንግዲህ አሰብስፈው እየጠበቁ ነው ስለዚህ ኑሐሚን ስላረገዘች አንድ አባቷ ይዋረዳል በዛ በሰው ሁሉ ፊት አንተ ልጅ አለኝ ብለህ ታወራለህ ከየትም ዲቃላ ይወለደች ብለው ይሰርቡበታል ልጁን እሱም ይዋረዳል ለምን ለለይኩን ደረቱን ነፍቶ የሚያወራው ስለ ልጁ ንጽህና ነው አስቡት ለይኩንም ደረቱን ነፍቶ ለናሆም አጋባታለሁ ያንተ ልጅ እያለ የሚያወራው ክብረ ንጽህናዋን ጠብቃለች ብሎ ነው ኑሐሚን አስቡት ስለዚህ ኑሐሚን ግን በለይኩንም በአባቷም የምትታሰበው ኑሐሚን ያ ሴት አይደለችም ስለዚህ ኑሐሚን ያሳፈራት ያ ነው ግን ኑሐሚን ወዳ አይደለም የተፈጠረው በአጋጣሚ ነው አባቷ እየነገራት በመቸኮሏ ትልቅ ስህተት ሰርታለች ግን እንግዲህ ይሄ ነገር መጥቶባታል አሁን ላይ ስለዚህ ኑሐሚን ምን ማድረግ እንዳለባት ግራ ስለገባት እቤቱም ጭንቀት ስለሆነባት በቃ ቢያንስ የምትተማመንበት ነገር እንኳን አይኖርም ለምሳሌ አሁን እዛ ቤት እንኳን እንድትቆይ ስለ ኑሐሚን የሚወራው ነገር በማስረጃ እስካልተጋለጠ ድረስ ወይም በማስረጃ ስለሷ እስካልተያዘች ድረስ ስለሱ የፈለገ ሰው ስሟን ለማጥፋት ቢያወራ ምንም አይመስላትም ማለትም ምንም ማንንም አይቀበላቸው ነበር ግን አሁን ላይ ኑሐሚን ካረገዘች እርግዝናዋ ከታወቀ ግን በጣም ውርደት ነው ያን ውርደት መቋቋም ስለማትፈልግ ነው እንግዲህ ኑሐሚን ወይ ከዚህ ቤት እንውጣ እያለች የምታስጨንቀው ለዚህ ነው ስለዚህ ናሆም እንግዲህ አሁን ላይ ኤደንና ወይዘሮ ዝናሽ አንድ ላይ በመሆን እንግዲህ ሐሳባቸውን እያሰኩ ነው አንዴ አምራንን ያናዳሉ አንዴ ደግሞ ስለ ኑሐሚን ድብቅ ማንነት ለማወቅ ስለ እርግዝናው እየጣሩ ነው ስለዚህ አምራን ከባድ ጥፋት አጥፍታለች አሁን ላይ ምንድነው ያጠፋችው ጥፋት ለናሆም ሄዳ ምንድነው ያለችው አስቡት ኑሐሚን ናት ከኑሐሚን ጋር ተኝታል ብላ የማይሆን ወሬ ታወራለታለች
ደግሞ ኑሐሚን ነው የነገረችኝ ብላ ጭራሽ ኑሐሚን ሌላ ጭንቀት ላይ ናት። ናሆም ደግሞ ሌላ ጭንቀት ይሆንባታል መጥቶ እሷ ስለ እርግዝናዋ ጉዳይ ያስጨንቋታል። ናሆም መጥቶ የአምራንን ሳክስ ሰምቶ ይመጥቶ ያወራታል። አምራን ሲጀመር ምንድነው ሐሳቧ? ከኑሐሚን ጋር እዛ ቤት የሚተኛ መስሏት የሆነ ቀን ስትነሳ ኑሐሚን አግብቶ የሚጠብቃት ይመስላታል። አምራን ቅዠት ላይ ናት። ናሆም ኑሐሚንን አግብቶ ማየት አትፈልግም። ስለዚህ በቃ ከኤርሚ ጋር አንድ ላይ ተኝታ አይታታለች ኑሐሚንን ከፍቅረኛዋ ጋር። ስለዚህ አምራን በሷ ቦታ ብትሆኑ የሆነ ሰዓት ላይ ኑሐሚን ከናሆም ጋር ትተኛለች ብላ ታስባለች። ለዚህ ነው ብዙ ጊዜ የሚጨንቃት ስለ ኑሐሚን በጣም የምታወራው ኑሐሚን ለማጥፋት ከዛ ቤት የምትሮጠው ለዚህ ነው። ለምን እንግዲህ አምራን አሁን ላይ ከናሆም እንዳረገዘች ሆና ነው የምታሳየን። እርግጠኛ እውነት ናሆም የሱ ልጅ ከሆነ የነገራት ነገር አለ። ልጄን እቀበላለሁ ብሏታል። አንቺን ግን አልፈልግሽም ብሏታል። ግን ናሆም በአፉ ነው የሚያወራው። አምራን ይወዳታል። ባይወዳት ኖሮ በእንደዚህ አይጨነቅም። በአንዴ በጣም ጭንቀት ውስጥ ገብቷል። አሁን ስለሚያፈቅራት ነው። የሚያፈቅራት ሚስቱ ስለከዳችው በዛ መከዳት ለሱ በጣም ከባድ ነገር ስለሆነበት ነው እንጂ ማፍቀሩን ያፈቅራታል። ተመልሶ ይቅርታ ላለማድረግ ከራሱ ጋር እየተጣጣረ ነው እንጂ ፍቅር አለበት። የሆነ ሰዓት ላይ ማረጉ አይቀርም መቀጠላቸው አይቀርም ብዬ አስባለሁ። አምራን ግን ልጁ እውነት የናሆም ነው ወይ ነው የሚለው ጥያቄ እኔም ሐሳብ የሆነብኝ እሱ ነው። እስቲ በዚህ ጉዳይ ላይ እውነት የኤርሚ ነው ወይስ የናሆም ይመስላችኋል? እስቲ አምራን በድፍረት አስመርምር እያለችው ነው። ያንተ ነው ልጁ እያለችው ነው። አስቡት። ናሆም የኔ ልጅ ከሆነ ችግር የለውም ብሏል። አምራን ሲጀመር ቤተሰቡን ሄዳ ድብልቅልቅ አርግቷለች። ምንድነው ያለችው አምራን? ልጁ የናሆም ነው። ስለዚህ እኔ እንኳን ባትፈልጉኝ ልጁ ቤት ንብረት ይገባዋል የናሆም ስለሆነ እያለች ነው። አምራን የፈጠነ ደግሞ የሚያስጠላው ባህሪዋ ማንነቷን ታሳውቃለች። አስቡት። ስለ ንብረት ፈላጊ እንደሆነች ማለቷ ትክክል ነው። ባይዘዌ የናሆም ልጅ ከሆነ ንብረቱ በአባቱ በኩል በናሆም በኩል ያለው ንብረት በሙሉ ለልጁ ይገባዋል። እሱ ኖርማል ነው በቃ። ግን ለእናት ቤተሰቦቹ በጠሏት ሰዓት ላይ እንደዚህ አይነት ድፍረት ናሆምን ካላገኘው ልጁ የሱ ነው እያለች በጣም መንጫጫቱና ጫጫታ መፍጠሩ ለሷ ከባድ ነው ብዬ ነው ማስበው። ለምን ይበልጥ እሷን ለማጥፋት ይጥራሉ ቤተሰቦቹ ብዬ ነው ማስበው። ስለዚህ አሁን ላይ እሷ ሐሳብ የሆነባት የኑሐሚን እዛ ቤት መቆየት፣ ናሆም የሆነ ቀን እንዳያገባት ብላ ትፈራለች። ኑሐሚንና ናሆም እንዲቀራረቡ አትፈልግም። ኤደን ደግሞ አሁን ላይ ከወይዘሮ ዝናሽ ጋር የሚገርም ሙድ ውስጥ ገብታለች። ማለትም በማሽቃበጥና በማሽቋለጥና ወሬ በማውራት በማመላለስ እንግዲህ ከወይዘሮ ዝናሽ ጋር አብራ አንድ ላይ ሆናለች። እንግዲህ ኑሐሚንም እየተከታተለቻት ነው። አስቡት። አሁን ላይ ናሆም ግራ ገብቶታል። ግን ኤደን እያስመሰለች እንደሆነ ግን የኑሐሚን አባት መንቃት አለበት ብዬ አስባለሁ። ራሱን እስከሚያጣ ድረስ እንደዚህ ያደረገችው ልጅ አሁን ላይ ታይ ተረጋጊ ያለ ኑሐሚን ባይናገራት አሪፍ ነው። ኑሐሚን የምትናገራት ነገር በሙሉ የሚገባ ነው ለኤደን። በቃ አንዳንዴ ከዚህ በኋላ ሰው ራሱን እስከሚያጣ ድረስ ያደረገውን ነገር ዝም ማለትም የለባትም ኑሐሚን። ለምን አባቴን የሆነ ነገር አርግታ ብትገለውስ ብላ ታስባለች። ለምን ኤደን እኮ ልትገለውም ትችላለች፣ ምኗ ይታወቃል። ስለዚህ ኤደንን ማመን የለባትም አባትየው ራሱ። ለምን እንደሚያምናት አላቅም። አሳድጊያታለሁ ልጄ ናት ብሎ ነው። ግን ቢሆንም ኤደን ከተቀየረች ቆየች። በቃ ተመልሳ ከልቧ ስላልተጸጸተች አባቷንም ስለማትፈልገው አሁን ላይ እዛ ቤት የገባችው አባቷና ኑሐሚንን ፈልጋ ሳይሆን ጥቅም ፈልጋ ነው። ለምን ኑሐሚንና አባቷ እንዴት እዚህ የመሰለ ቤት ይኖራሉ? ስለዚህ እኔም ልጁ ስለሆንኩኝ በማለት እንግዲህ አስመስላ ይቅርታ አድርግልኝ በማለት እንግዲህ እዛ ቤት በሰራተኝነትም ቢሆን እድል አገኘች ከጎዳና ተዳዳሪነት። አስቡት። ስለዚህ አሁን ላይ እዛ ቤት ብትገባም ኤደን ግን ለአባቷና ለኑሐሚን መልካም አልሆነችም። አሁንም ኑሐሚንን ለመጉዳት ነው ከወይዘሮ ዝናሽ ጋር ሆና አባቷን ልታሰቃየው ነው። ስለዚህ ኑሐሚን የምትናገራት ነገር በሙሉ ኤደንን ልክ ነው ብዬ ነው ማስበው። እስቲ እናንተ ምንድነው የሚሰማችሁ በዚህ ጉዳይ ላይ? ኑሐሚን ልክ አይደለች? ለኤደን ፊት መስጠት አለባት ብዬ አላስብም። እስቲ እናንተስ ኑሐሚን የምታደርገው ነገር ልክ አይደለም? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ኤርሚና ኑሐሚን ምንድነው ያወሩት? ኑሐሚን እንግዲህ ከዛ ቤት መውጣት እንደምትፈልግ እየነገረች ነው ለኤርሚ። አስደንግጠዋለች። ኤርሚ እሷን ብሎ መጥቷል። ኑሐሚን አሁን ላይ ለመውጣት እያሰበች ነው። ግን ለምንድነው የነገር ያስጨነቃት? ለምንድነው መውጣት የምትፈልገው ነገር የሚለው ሚስጥራዊ ሆኖበታል። ግራ ገብቶታል እሱም። ግን ኤርሚ አሁን ላይ የሚያስበው ምንድነው መቼም ቢሆን ኑሐሚንን ጥሏት እንደማይጥላት በቃ ብቸኛ ብትሆንም ከዛ ቤት ብትወጣም እሷን ስለሚያፈቅራት እንግዲህ ከሷ ጋር ሁሉ ጊዜ መኖር እንደሚፈልግ ነው። ብትወጣ ይወጣላ። ለምን እሷን ፈልጎ ነው የገባው እንጂ ኤሚን ፈልጎ አይደለም፣ ወይዘሮ ዝናሽን ፈልጎ አይደለም፣ ወይም ደግሞ ራይድ ስራውን ፈልጎ አይደለም። ኑሐሚንን ፈልጎ ነው የገባው። ኑሐሚን ከወጣች ይወጣል። አስቡት። ግን ኤርሚ የሆነ ጥፋት አጥፍቷል።
አምራን አሁን ላይ ናኦምን ለማግኘት ወይም ናኦምን ለማሳመን ብላ እንግዲህ የኑሐሚንና የኤርሚን ግንኙነት አፍረጠርጠዋለሁ እያለች ነው። ኤርሚም ተናገሪ እያላት ነው። በቃ ተናገሪና የሚሆነውን ማየት ነው ብሏታል። ኤርሚም ይህን ውሳኔ እንድትወስን ማድረግ አለበት ብዬ አላስብም። አሁን ላይ ኤርሚ አምራንን ከኑሐሚን ጋር ግንኙነት እንደነበረን ፍቅረኛ እንደነበረች አውሪ በማለት እንግዲህ ለአምራን ማለት የለበትም። በቃ ለምን አሁን ላይ ይሄ ሚስጥር መወራት የለበትም። ኑሐሚን አሁን ላይ አርግዛለች። ከማን ያረገዘችው? አምራን አሁን ላይ መጣ ከኤርሚ ጋር ኑሐሚን ፍቅረኛ ነበረች ብላ ብታወራና እውነቱ ቢሰማ አባትየውም ከዚህ በፊት አብረው ስለሚቀራረቡ ያቃል ሚስጥሩን በጣም ግራ ነው የሚገባቸው። ለወይዘሮ ዝናሽ ለላይኩን ምናምን ግራ ነው የሚገባቸው። በጣም አጋጣሚ ነው የሚሆንባቸው። ኑሐሚን ከገባች በኋላ ኤርሚ መግባቱ ምናምን አጋጣሚ ሳይሆን በጣም ከባድ ነው። እንግዲህ አሁን ላይ አምራን የምታወራው ኤርሚ ከኑሐሚን ጋር ፍቅረኛ እንደነበረና ፍቅረኛ እንዳላት ነው። ኑሐሚን ማርገዟ ከታወቀ ደግሞ ከማን ነው የሚባለው? ከኤርሚ ነው የሚባለው ማለት ነው። አስቡት። ግን አምራን ያኔ ያወራችሁ ከማጋ ነው የሚለውን ቪዲዮንም አላየውም፣ ድምጹንም አልሰማውም ሳሚ ያኔ። ግን ወደፊት አምራን እንደዚህ ስታወራ የነበረው ከማጋ ነው የሚለው ከኤርሚ ጋር ነው የሚለው ከተገኘ ወይም ከታወቀ ወይም ቪዲዮ ላይ የሆነ ፍንጭ ከተገኘ አስቡት ኤርሚ ሊያዝ ነው ማለት ነው። ወደፊትም አንዴ ከኑሐሚን ጋር አንዴ ከአምራን ጋር በጣም ከባድ ነው የሚሆንበት ለሱ ራሱ። ግን አሁን ላይ አምራን ኑሐሚን ለማጥፋት እየሞከረች ነው። አሁን ላይ ገና ካሁኑ ወሬ እያወራች ነው ለናኦም ራሱ ናኦም ራሱ አምራን የምትለውን ወሬ መስማት የለበትም። አሁን ላይ አምራን ኑሐሚን ለማጥፋት የምታወራው ወሬ በሙሉ የሚያስጠላ ነው። ለናኦም የምትነግረው ነገር በሙሉ አስቡት የሚደብር ነው። ኑሐሚንን የሚያስጠጣ ነው። ናኦም እንዲያባራት ከዛ ቤት እንዲወጡ ነው በቃ የምታስበው። ስለዚህ ናኦም ደግሞ አምራን የምትለውን መስማት የለበትም ሁሉንም ነገር። ስለዚህ አሁን ላይ ወይዘሮ ዝናሽ ጭራሽ ሌላ ቤተሰብ እንዳላት ሃና ሰምታላታለች። ስለዚህ አንድ ለአንድ ተያያዙ ማለት ነው። አሁን ላይ በዛ ሚስጥር ሃና ማስፈራራት ትችላለች ብዬ አስባለሁ። ወይዘሮ ዝናሽም እንደፈለገች ማድረግ ትችላለች። ሃና ሚስጥር አላት፣ ከባድ ሚስጥር። ለላይኩን ነግርብሻለሁ ካለቻት ጦጣ ነው የምትሆነው ወይዘሮ ዝናሽ። ተጃልሰው ቁጭ ይላሉ። ኤደን ትበላለች። ሃናና ወይዘሮ ዝናሽ ፏይ ነው የሚሉት በቃ አስቡት ሲታረቁ ምናምን። ሌላ ላይኩን ግራስ ከሚገባው ናኦም ግራስ ከሚገባው ወይዘሮ ዝናሽ እኮ ከልቧ እየተቃጠለች ሃናን ታስመስላለች። በቃ እዛ ቤት ውስጥ ሃና ተንቀባራ ቁጭ ትላለች ሚስጥር እንዳታወጣባት ፈርታ። ስለዚህ ኤደን ተበላች ማለት ነው። ልትባረርም ትችላለች በቃ። ግን ኑሐሚን ከወይዘሮ ዝናሽ ጋር በዚህ ልክ ትቀራረባለች ብዬ አላስብም። ሚስጥር አወጣብሻለሁ በማለት እሷን አስጨንቃት እንደፈለገች እዛ ቤት ትሆናለች ብዬ አላስብም። ኑሐሚን ማንነቷ እንደዛ አይደለም። ግን ኑሐሚን ራሷን ነው የምትጎዳው በቃ። ስለዚህ አሁን ላይ ኑሐሚን የሚያስጨንቃት እርግዝና ጉዳይ በተለይ ለአባቷ ቢሰማባት ምን እንደሚመስላት እንግዲህ ነግረዋለች። በጣም ከባድ ነገር ነው ያለችው አስቡት። እኔ ብለዋለች ብተፋብኝ ይሻለኛል ንጽህናዬን አልጠበቅኩ ማለቷ ነው። አባትየው ግራ ገብቶታል። ግን ምን ሆና ነው በጣም ተጨንቃብኛለች እያለ ያስባል እንጂ ኑሐሚን እየነገረችው ነው በቃ። አባቷ ስለ ኑሐሚን የሚያስባት ስለ ኑሐሚን ያለው አስተሳሰብና ንጽህናዋን የጠበቀች ልጅ ናት ብሎ የሚያስባት ኑሐሚን አለመሆኗን ስለምታውቅ አባቷን ስታይ በሙሉ ታለቅሳለች። ስለዚህ በጣም ከባድ ነው የሚሆንባት ለኑሐሚን። ኤርሚ ግን ኑሐሚን ብትወጣም እንግዲህ በፍቅር ስለሚያፈቅራት ለኑሐሚን ብሎም ብዙ መስዋዕትነት ይከፍላል ወደፊት። ኑሐሚን አሁን ላይ ትውደደው አትውደደው ግን ኤርሚ ምንም አይመስለውም። እሱ ብቻ ስለወደዳት እሷን ካለችበት ችግር ለማውጣት ይፈልጋል ብዬ አስባለሁ። ግን አሁን ላይ ችግሩን የፈጠረው እርሱ ስለሆነ መጀመሪያም ለዚህ ዋጋ ያስከፈላት እርሱ ስለሆነ እኔ ራሴ አስተካክለዋለሁ እያለ ነው። ማለትም ያበላሽውትን ነገር አስተካክለዋለሁ ማለት እንግዲህ ነው የሚናገረው ኤርሚ። ብቻ ወይዘሮ ዝናሽ ከባድ ፋይል በቃ ደስ የሚለው ከባድ ፋይል ሃና ሰምታባታለች። ወይዘሮ ዝናሽ ጦጣ ሆናለች። ሃና ባልሰማሙት ልትጫወት ትችላለች። ግን ከሰማችም ደግሞ ወይዘሮ ዝናሽ እንደፈለገች ሃና ስታደጋት ሃና የሚስጥር ስለምታውቅ በዚህ ሚስጥር ልታስፈራራት ትችላለች። ወይዘሮ ዝናሽም መታወራው ጠፍቶባት ጸጥ ብላ ከሃና ጋር ፒሷን ትፈጥራለች። ኤደንንም ልትፈነግላት ትችላለች። ኤደን ግን በዚሁ ከቀጠለች ግን የሆነ ነገር ራሷ ችግር ራሷ ላይ የምታመጣ ይመስለኛል። ለምን በጣም እየፈጠነች ነው። ከአምራን ትቀበላለች ብር፣ ከወይዘሮ ዝናሽም ብር ለመቀበል ታስባለች። ለምን ከሁለቱም ብር እየተቀበለች የውሸት ወሬ እያወራች ህይወቷን ለመቀየር ነው የምታስበው። ግን የሆነ ሰዓት ፋውል ሰርታት ወይዘሮ ዝናሽን እንዳይጣሉ ብዬ ሰጋለው። ግን መጠላታቸው ማይቀር ነው። በዚሁ አይቀጥሉም። እንዲሁም ራሱ ወይዘሮ ዝናሽ የኤደን ተንኮል በጣም ግራ ያጋባ ስለሆነ በጣም ነው የምትፈራት አሁን ወይዘሮ ዝናሽ ኤደን። ለምን ነገ የሷን ታሪክ እንደምታወራባት እንደዚህ እንደምታስፈራራት በምን ታውቃለች? ስለዚህ ነገስ በኔ ላይ ብታደርግብኝ የሆነ ነገር ብላ ስለምታስብ በጣም ከባድ ነው የምላችሁ። እንግዲህ የዛሬው አስተያየቴ ይመስል ነበረ። በሌላ ቪዲዮስ ከምንገናኝ ድረስ
ቸር ያቆይልኝ።